አቶ ናታን እንኳን ደህና መጣህ። መቼም ልጄ ዳያራ እኔ ጋር እንደመጣክ እንደማታውቅ ተስፋ አድርጋለሁ። አረ በፍጹም ጥርጣሬው እንኳን የላትም። ግን የዲያራ እናት ለምን ነበር የፈለጉ? መጀመሪያ ተቀመጥ። ቆይ ምን ነው ቤታችንን ልትገዛው ነው? አረ የዲያራ እናት እኔ በምን አቅቤ ይገዛሉ? አይ ብዙ አየኸው ብዬ ነው። ለማንኛውም ወደ ጉዳያችን ነው። እኔም ለምን እንደፈለጉ ለማወቅ ጓጉቻለሁ። ወደዚህ ስትመጣ ምን ልትለኝ ትችላለች ብለህ ገምት? ብዙ ነገር ገምቻለሁ። ለምሳሌ ምን? መጀመሪያ ወደዚህ ስመጣ ያው ዲያራ ስራ እንደሚያገኙልኝ ነግራኝ ነበርና ምናልባት ስራ አግኝተውልኝ ይሆን ብያስብ፣ ከዛ ደግሞ አይ ምናልባት የዲያራ ልደት ሆኖ ሰርፕራይዝ ከኔ ጋር ለማድረግ አስቡ ይሆናል። እሺ ደግሞ እኔ ማን ስለሆንኩ ነው? ስንት ጓደኞች አሏት አይደል እንዴ ብዬ ደግሞ አስቡ። ብቻ ከዛ ድረስ ብዙ ነገር ሳወጣና ሳወጣ ነበር። ቆይ አንተ ማን ነህ? እኔ ናታን ነኝ። ቅድም እኮ ስገባ ናታን ሲሉኝ ያወቁኝ መስሎኝ ነበር። ስምን አልጠየኩም። ልጄን ለምንድን ነው ያሳገድከው? ነው እሷን ቀርበህ እኔን ለማግኘት? ዲያራ እኔ እሷን የማሳገት አቅም ቢኖረው ይኖሩ ስራ ፈላጊውን ነበር እንዴ? እኔ አሁን እየፈራሁ ያሉት ለራሴ ነው። እሱን ደግሞ ደጋግሜ ለእሷም ነግሬያታለሁ ለዲያራ። ፖሊስ ነህ ወይስ ሰላይ ነህ? እኔ ቤተሰብ ጋር ተጠግቼ የምኖር ስራ አጥ ደሃ ቦዘኔ ነኝ። እኔ እዛን ቀን ጫካ ውስጥ የዲያራን ድምፅ እየጮች ስሰማ ሄድኩኝና አጋቾቹን ደብድቤ ያስመለጥኳል። ግን ደግሞ እርስዎ የሆኑ ዲያራቱን ከምን አይነት ሰው ጋር የተጋጫችሁ እንደሆነ ሳላቅ በማያገባኝ ገብቼ እኔም ይኸው ጣጣ ውስጥ ገባሁ። እንደውም የሆኑ ሰዎች ሲከተሉኝ ነበር። በጣም ፈርቼ ነበር። እንደውም ዲያራን ሳገኛት እሷንም እንዳያጠቋት ወይም ደግሞ እንዳይተናኮሏት ብዬ ያልታጠፍኩበት መታጠፊያ የለም ወደዚህ ስመጣ። ለምንድን ነው የፈራኸው? አረ በፍጹም እንዴት እንደዛ አደርጋለሁ? እናንተ የምትፈሩት ሊያጠቃችሁ የሚፈልግ ሰው አለ እንዴ? አይ እንዲሁ ለጥንቃቄ ነው። ለማንኛውም መሄድ ትችላለህ። ጨርሻለሁ። ለዳያራ ደግሞ ምንም አይነት ነገር እንዳትነግራት። አሁንም ቢሆን አይኔ አንተ ላይ ነው። ስማኝ፣ ተጠራጥራኛለች። ምንም ያመነችኝ አይመስለኝም። አስተያየቷ፣ አነጋገሯ ሁሉ እንዳላመነችኝ ያስታውቃል። ቆይ በቃ መልሼ እደውላለሁ። ሄሎ፣ እንዴት ቆየሽ? ወደ ቤት ገባሽ እንዴ? አይ ገና አልገባሁም። ከጓደኞቼ ጋር ነኝ። ትንሽ ቆይቼ እገባለሁ። አረ ይሻላል ብለሽ ነው? ግን በዚህ ሁኔታ ብዙ ባታመሽ ጥሩ ነው። እንዴ አሁንም አንተ አለክ። ምንም ብሆን መተህ ታድነኛለክ። ሰው ምንም አልሆንም ማለት ነው። አረ እባክሽ እንደዛ ነው የምታስቢ? የዛን ቀንም እዛ መገኘቴ ፈጣሪን አመስግኝ። ፈጣሪ ረድቶሽ ነው እንጂ ምን እንደሚያደርጉሽ አይታወቅም። ስለዚህ ራስሽን መጠበቅ አለብሽ። እሺ ናሳቢ አመሰግናለሁ። እሺ አንተስ ላገኝ ነው ያልከኝን ሰው አገኘክ? አዎ አገኘሁትና ተገናኘንና አውርተን ተወያየን። አሁን እኔ ወደ ቤት እየገባሁ ነው። በቃ አሁን እኔ ቤት እየገባሁ ነው። ደውልልሻለሁ ቤት ከገባሁ በኋላ። እሺ በቃ ግን ብዙ አትቆይ እሺ። ቶሎ ደውልልኝ። እስከዛ ባይ ባይ። በቃ ቻው። እሺ ባይ።
ቤዝ እባክሽ፣ አሁን በዚህ ሰዓት ስልክሽ መያዝ ነበረበት። እባክሽ ቤዝ፣ በጣም ታስፈልጊኛለሽ። እና ወዲዬ አንዴ ማንሳት ያለብኝ ስልክ ተደጋጋሚ እየገባብኝ ነው። መልሼ እደውልልሻለሁ። እሺ ተመስገን ተነሳ። ሄሎ ይፉዬ፣ እንዴት ነሽ? ደህና ነኝ ቤዝ። ይቅርታ አንድ ነገር ላስቸግርሽ ነበር። ከአንቺ ሌላ መጠየቅ የምችለው ሰው ስለሌለ ነው። ምንድን ነው ይፉዬ? ችግር አለ እንዴ? እየሰማሁሽ ነው፣ ንገሪኝ። ቤዝዬ፣ የተወሰነ ብር ፈልጌ ነበር። በሆነ መንገድ ቶሎ ለመመለስ እሞክራለሁ። የምን ብር? ለምን ያስፈልጎሽ ነው? ይፉዬ፣ እሺ ስንት ብር ነው የምትፈልጊው? ንገሪኝ፣ እኔ እሰጥሻለሁ። አይ እሱን እንኳን ሌላ ጊዜ እነግርሻለሁ። የብሩ መጠን እሺ ይፉዬ፣ ምንም ችግር የለውም፣ እኔ እሰጥሻለሁ። እውነት ቤዝ፣ በጣም አመሰግናለሁ። ያው በፍጥነት ገንዘብ ማግኘት ስላለብኝ ነው እንደዚህ በማታ የደወልኩልሽ። እሺ ይፉዬ፣ ደህና ደሪልኝ። እሺ በቃ ቻው። ያፊት ምንድን ነው? አመሸህ እኮ። በዛ ላይ እኔ እዚህ እያለሁ እያየኝ እንዴት አመሸሽ እንኳን አላልከኝም። ይቅርታ የኔ ንግስት፣ ትንሽ ጥሩ ስሜት ላይ አይደለሁም፣ ለዛ ነው። በቃ እኔ ወደ ላይ ልውጣ። ቆይ አሁን ደግሞ ምን ተፈጥሮ ነው? በቃ አንድ ነገር ላይ ሌላ ነገር ይጨመራል እንጂ የሚቀንስ ነገር የለም አይደል? እስኪ አሁን ደግሞ ምን እንደተፈጠረ እናጣራ። ቤዝ፣ ወይ ምንድን ነው በዚህ ሰዓት ከማን ጋር ነው እያወራሽ ያለሽ? እና ወድ እኮ ደውሎ እያሳቀኝ ነበር። አረ ግን እየሳቅሽ ሳይሆን በተቃራኒው የደነገጥሽ ነው የምትመስለው። ናታን፣ ምን ማለት ነው? ያው የሚያስደነግጥ ታሪክ ነገረኝና በልቤ እየሳኩ ይሆናል። በልብ መሳቅ፣ እሱ ደግሞ ምን ማለት ነው እንዴ? ያው በውስጤ እየሳኩ ነው ማለት ነው። ምንድነው ደግሞ? ገብቶሃል? ሙሽ ቤዛ፣ አልገባኝም። ቤዝ፣ አዲሱ ጓደኛሽ ያመጣው ብርቱካን በዚህ መልኩ ተዘጋጅቷል። አሁን መብላት እንችላለን። አረ አዲሱ ጓደኛሽ ብርቱካን ይዞልሽ መጣ? ምንድን ነው ቤዝ፣ አሞሽ ነበር እንዴ? አረ አላመመኝም። ዝም ብዬ መንገድ ላይ ሳየው ገዛውልሽ ነው ያለኝ። መንገድ ላይ ዕቃ ሳይ ትዝ ትይዋለሽ? ይሄ ደግሞ ምን ማለት ነው? አረ ምንም፣ እንዲሁ ነው። በልና ብሉ። ምን ነው አንተ አትበላም እንዴ? አይ እኔ እንኳን ከሰው ጋር ነበርኩ፣ ብዙ ነገር ነው የበላሁት። ይቅርብኝ። ከሰው ጋር ማለት ከቢኒ ጋር? አይ አይደለም፣ ከሌላ ሰው ጋር ነበርኩ። ከሌላ ሰው ጋር? ከሌላ ሰው ጋር እንዴ? አንቺ ምንድን ነው ይሄ ውሎሽ እና ስልክሽ ሁሉ ከሌላ ሰው ጋር አይደል? እዚህ ይሄን ብላ አይደል? ኦልሬዲ ነው እየበላው ነው። እንዴ ምን ጀመራችሁ? ቢ እሺ እንዴት ነው ንግስት? እንዴት አለሽ? ዛሬ ደግሞ ንባቡን በጠዋት ተያይዘሽዋል። እንዴት ነው? ቆንጆ መጽሐፍ ነው? አዎ፣ ልክ እንደ አንዳንድ ሰዎች ህይወት የተወሳሰበ ታሪክ ነው ያለው። እኔ ደግሞ እንደዚህ አይነት ታሪክ በጣም ነው የምወደው። ቆንጆ መጽሐፍ ነው።
በጣም ጥሩ። በቃ እኔ የማደርጋቸው ነገሮች ስላሉብኝ ልሂድ። አንቺ ንባብሽን ቀጥይ። እንዴ ቆይ እንጂ ቁርስ ልስራ፣ ቶሎ ይደርሳል። እንደዚህ በጧት የምትነሳ ስላልመሰለኝ እኮ ቁርስ ለማዘጋጀት ዘነጋው። አይ ችግር የለውም፣ እግረ መንገዴን ውጭ እበላለሁ። ደግሞ ውዷ ሚስቴ አንቺ አትድከሚብኝ። ለምንድን ነው ግን ልጅቷ ያልመጣችሁ እስካሁን? የቀጠርኳት እኮ አንቺ እንድታርፊ ነው። ለምንድን ነው እስካሁን የዘገየችው? ካልሆነ ሌላ ሰው ልፈልግ እንዴ? ያላሰበችው ነገር ስለገጠማት ነው። በዛ ላይ እኔም ቤት ውስጥ ከምቀመጥ መንቀሳቀሱ ለእኔ ጥሩ ነው። ባይሆን አንዳንድ ነገሮችን ለመገዛዛት ፈልጌ ነበር እና የተወሰነ ገንዘብ። እውነትሽን ነው ንግስት? እኔ አላምንሽም። ንገሪኝ፣ ምንድን ነው የምፈልጊው? እንዲህ እንድትይ ነበር የምፈልገው። አንዳንድ ነገሮችን ለመግዛት ፈልጌ ነበር። ማለት ያው ስራ ልጀምር አይደል? ስራ ስጀምሩ ደግሞ በዚህ ልብስ አይሆንም እና ደግሞ ቤት ውስጥም የሚያስፈልግ ነገር አለ። እውነቴን ነው የኔ ንግስት፣ ልቤን በደስታ ነው የሞላሹ። በቃ ሹፌር አዘጋጅልሽና ቆንጆ ቆንጆ አንቺን ውዷ ሚስት የሚመጥን ቦታዎች እነግረዋለሁ። እዛ ይዞሽ ሄዳል። ቆይ በነፃነት መንቀሳቀስ አልችልም ማለት ነው? እንደዛ ነው? ምን አለበት አንዳንዴ እንኳን የራሴን ነገሮች በራሴ መንገድ እንዳደርግ ብፈቅድልኝ፣ ፋታ ብትሰጠኝ። ኤፍራታ ቆይ ምን አደርግ ነው የምትይኝ? እኔ እኮ ነገሮችን ላቀለልሽ እየሞከርኩ ነው። በቃ እኔ ከስራ ስወጣ ደውልልሽና አንቺ የምትፈልጊውን ሁሉንም ነገር እናደርጋለን። አታስቢሽ። ይሄ ብሽቅ ለአንቺ አስቤልሽ ነው ይለኛል። ታዲያ ለእኔ ካሰበልኝ ሙሉውን ገንዘብ በእጅ አይሰጠኝም? ምን አለበት ቤዝን ሙሉውን ገንዘብ ጠይቂያት በነበር። እሺ አሁን ግማሹን ገንዘብ ከየት አባቴ ነው የማመጣው? የማይረባ እንዴ እህቴ ምን ሰራልሽ እዚህ ጋር? ወንድሜ ከአንድ ጓደኛዬ ጋር ሳወራ እህቱን እንዴት እንደሚወዳት ነገረኝና እኔ ደግሞ ስለ እኔና ስለ አንተ አሰብኩኝ እና ምናልባት ከኛ ለምን እንደምትሻሸን ከነገርከኝ ብዬ እኮ ነው። እኔ እኮ በጣም ነው የምወድሽ የኔ ውድ እህቴ። ታዲያ እንደዛ ከሆነ ለምን ከኛ ጋር ትሸሻለክ? እኔ እኮ ሰዎች ስለ ወንድማቸው ፍቅር ምናምን ሲያወሩ በጣም ነው የምቀናው እና ወይ ከኛ ጋር የማትቀርብበት ወይ ከኛ ጋር የምትሸሽበትን ምክንያት ልትነግረን ትችላለክ? ወንድሜ እባክህን ለምን እንደዚህ እንደምትሆን ንገረን። አሁን የምሰራው ስራ አለ፣ ባይሆን ሌላ ጊዜ እነግርሻለሁ። ጎበዝ ነች። በቶሎ ያዝና እንውጣ። ልጄ ደግሞ አይኗን ሳላያት እንዳትሄድብኝ። ይኸው ይችኛዋንም ሰብሰብ አድርጋት። እንዴ ማይ ለእህቴ ስትይ ነው እንዴ እዛ ድረስ ሄደሽ ስራ የጀመርሽው? አይ ልጄ እናት አይደለሁ እንግዲህ ብዙ መንገዶችን ፈለኩ እሷን የማይበት ሁሉም አማራጮችን አጣሁ። ምን ላድርግ? እሷን ለማየት ያለኝ መንገድ ይሄ ብቻ ነው። ማይ ምን እንደምልሽ አላውቅም። እኔም ደግሞ ከመውረት የተዘለለ ምንም ነገር ላደርግልሽ አልቻልኩም። ግን ቃል እገባልሻለሁ ሁሉም ነገር በቅርቡ ያበቃልሽ። እኔም ያቅሜን አደርጋለሁ። በእርግጥ ሞክሬ ነበረ። አየኔ ልጅ ራሴ ባመጣው ጣጣ ልክ እንደ እድሜ ኩዮችክ እንዳታስብ አደረኩ ካለ እንዳልከውም ሁሉ ነገር ያልፋል። ፈጣሪ ሁሉን ነገር ያስተካክልልናል። ደግሞ ቆይ ሞክሬ ነበር ያልከው ነገር ምንድን ነው? ምን መሰለሽ ማለቴ ብዙ ነገር ላደርግ አስብና ከዛ ይበላሽብኛል። ደግሞ ማይ እንዳታስቢ ከዚህ በኋላ እሺ፣ አቤል ከሚባለች ጋር በፍጹም አትይኝም። ደግሞ ምን ተገኘ?
ቀስ በቀስ እያልኩ ነው የምትወስድ ነበር። አሁን ደግሞ ምን ተገኘና ነው ባንዴ ያቋርጣለሁ የምትለው? እማዬ እንዴት እንደምነግርሽ አላውቅም፣ ግን በጭፍኑ ልጅ ተቀየረ እያልሽ ፈጣሪን ከምታማሪ እኔ ሁሉንም እውነት ልንገርሽ። ይኸውልሽ ምን መሰለሽ፣ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው ቤዚ? ምንድን ነው ማነሽ? ደንገጥሽ? ምን አይተሽ ነው ቤዚ? እንዴ አንቺ ሴትዮ ቆይ ምንሽን ነው የሚያምሽ? እራስሽ መጥሽ ማን የመጣው ትይኛለሽ እንዴ? ቆይ ደግሞ በዚህ በጠዋቱ ክፍሌ ገብተሽ የምታፈጭብኝ ለምንድን ነው? ምን እያሰብሽ ነው እንዴ ቤዚ? እኔ ምን ላስብ እችላለሁ? አንቺ ራስሽ መጥሻል እንዴ ይቅርታ የጠየቅሽኝ? እና በቃ የድሮ ወዳጅነታችን ተመልሷል ብዬ የሆነ ነገር ለማከረሽ መጣሁ በቃ። እንዴ ነው ወይስ አይንሽ ላፈር ልትይኝ ፈልገሽ ነው? አይ ኤፉ ግን ምን ውስጥ ነው የከተትሽኝ? እውነት ግን እኔ ከሉሊት ጋር እግባባ ነበር? በጣም በሽተኛ ነበርኩ ማለት ነው። አምላኬ ሆይ። አይ ያው ከእንቅልፌ በደንብ ስላልነቃው ነው የደነገጥኩት። ነይ ቁጭ በይ። እሺ ምን ነበር ልታናግሪኝ የነበረው? እስኪ ንገሪኝ። ይኸውልሽ ቤዝዬ፣ በዚህ ሰዓት እኔ በጣም ተጨንቄያለሁ። የሆኑ ሰዎች ጋር የንግድ ስምምነት አድርጌ ነበርና እሱ ደግሞ በሆነ ምክንያት ሳይሳካ ቀረ እና ደግሞ እኔ ላይ ተስፋ የጣለው ሰውዬ ከሌላ ሰዎች ጋር ተመሳጥሬ ሆን ብዬ እንዲከስር ያደረኩት መሰለውና አሁን በጣም ትልቅ ችግር ውስጥ ነኝ። ምን እንደማድረግ እራሱ አላውቅም። ቤዝዬ በጣም ተጨንቄያለሁ። አታስቢ ሉሊትዬ፣ ተረጋጊ። በቃ ያው አንቺ መጥፎ ነገር አስበሽ ካልሆነ ምንም ነገር አይመጣም። አንቺ ግን ተረጋጊ። ኡፍ ቤዝዬ፣ አንቺ እኮ በጣም ጥሩ ሰው ነሽ። በጣም አዝኜ ነበር፣ አረጋጋሽኝ። በጣም አመሰግናለሁ። ታች ስትመጪ ደግሞ በደንብ እናወራለን። ቻው። በጣም እንጂ የኛ ባለ ስራ። ቆይ ትንሽ ጊዜ ሁሉም ነገር ይደረስበታል። ኤፍራታ የታያት ነገር ቢኖር ነው እንዲህ ያለችኝ። ይህ ብሽቅ። ቆይ አገኘዋለሁ። ተረጋጋ ኤፍራታ፣ ታገኘዋለሽ። ሄሎ። ወይ ቤዝ፣ እንዴት አደርሽ? ኤፉዬ እንዴት አደርሽ? ለአንቺ ጥቀምሽ አይጥቀምሽ አላውቅም፣ ብቻ የሆነ ነገር አግኝቻለሁ። ምንድን ነው እሱ? ንገሪኝ። አሁን ሉሊትን እያናገርኳት ነበር። እውነቷን ይሁን እየተወነችብኝ ይሁን ብቻ አላውቅም። ከሆነ ሰው የሆነ የሰው እያሳድዳት እንደሆነ ኪሳራ፣ የስራ ንግድ ምናምን ነገር እያለች እየለፈለፈች ነበር። እሺ ቤዝ፣ በየሰዓቱ የምትነግሪኝ እያንዳንዱ ነገር ለእኔ ጠቃሚ ነገር ነው። እሺ በቃ ይፉዬ። እሺ ቻው በይ። እሺ ቤዝዬ፣ በጣም አመሰግናለሁ። ቻው። እሺ ቻው ይፉዬ።
ወይኔ ጉዴ! ቆይ ምንድን ነው የማደርገው? ቆይ እሺ ማን ሊሆን ይችላል? ፈጣሪ እባክህን እርዳኝ፣ እባክህን እርዳኝ። ወይኔ ይቅርብኝ፣ ባላነሳው ነው የሚሻለኝ። ወይ ዘጋ፣ ተመስገን። አይ ባላንሳው እባክህን ፈጣሪ ወይ እባክህን እርዳኝ። ሄሎ ወይዘሮ ሉሊት፣ አሁን በምልክልሽ አድራሻ በፍጥነት ማትመጪ ከሆነ የማይሆን ስህተት ውስጥ ነው የምትገቢው። ስለተፈጠረው ነገር በፍጥነት መታሽ እንድታብራሪልን አለቃ አዞሻል። ያ ካልሆነ ግን እንዴ ቆይ እሺ እኔ ምን አደረጉ እንዴ? ምንም ጥፋት እኮ አላጠፋሁም። በቦታው ደግሞ እናንተም ነበራችሁ አይደለ? ሁሉም ነገር አይታችኋል። እንዴ አልመጣም። እሺ እመጣለሁ። እንዴ እመጣለሁ። እሺ እሱም በህይወትሽ ፈርደሽ መሆን አለበት። የትም ላታመልጪ በሰላም ብትመጪ አይሻልም? ማለት አለቃ ሁሉን ነገር በሰላም ማብራራት ከቻለች አብራን ትቀጥላለች እያለ ነበር። ምርጫው ግን ያንቺ ነው። አይ እንዴ ቆይ እሺ እኔ ምን አደረኩ እንዴ? ቆይ እኔ ምን ጥፋት አጥፍቻለሁ? አድርጌ ከተባልኩት ውጭ እኔ ምን ጥፋት አጠፋሁ እንዴ? ሰበሰብኩት። ፈጣሪ እባክህን እርዳኝ። ምንድን ነው የማደርገው? እባክህን ለእኔ የሚከራከር ሰው ለእኔ የሚሆን ተጎዳች ብሎ ይህን ለእኔ የሚያስብልኝ ማንም ሰው እንደሌለ ታውቃለህ። በዙሪያ ያሉት ሰዎች ሁሉ ሁሉም ሰይጣኖች ናቸው። ሴቶች በቃ ልወጣ ነው። እንዴ ምንድን ነው እንደዚህ ጥርስ በጥርስ የሆንከው? ደግሞ ከወጣት ምግብ በልታ አትወጣም እንዴ? አይ አልበላም። ቢኒ በር ላይ እየጠበቀኝ ነው። አስቸኳይ ጉዳይ አለብንና መሄድ አለብኝ። ታዲያ እዚህ ድረስ ከመጣ ገብቶ ሰላም አይለንም እንዴ? አይ ጉዳያችን አስቸኳይ ስለሆነ ብቻ። በቃ ደህና ቻው። ቆይ ድጋሜ በዙሪያሽ አታይኝም ያለው እውነቱን ነው ማለት ነው እንዴ? ቆይ ይሄ ምን ጉድ ነው? አሁንስ አበዛው። ቆይ ለምንድን ነው ነገሮቹን እያወሳሰባቸው ያለው? ኡፍ ምን አለ ገብቶ ቢወጣና እንዲህ ባየው። እጭ ጽዮን፣ ሰው ሲጠላሽ አይገባሽም እንዴ? በቃ ተረጋጊ አልኩሽ። ሲሄደንሽ? አዎ ቤት ደህና ነኝ፣ አታስቢ። በሀሳብ ስጠፊ ጊዜ እኮ ነው። በቃ ተረጋጊ። የእውነት ተቻክሎ ሊሆን ይችላል። ቤዝ ምን እያልሽ ነው? ኡፍ ቆይ ለምንድን ነው እያጠናናሽኝ ያለሽው? አምላኬ ሆይ ሄሎ ፂ፣ እንዴት ነሽ? ደህና ነኝ እፉዬ፣ እንዴት ነሽ? በጣም ተጠፋፋን እኮ። እባክሽ ነፃ ከሆንሽ አንዴ ላግኝሽ፣ ብዙ የማውራሽ ነገሮች አሉ። እሺ፣ ግን የተፈጠረ ነገር አለ እንዴ? የኔ ናታን ግን ደህና ነው? አይ እዚህ ሁላችንም በጣም ደህና ነን። ስለ ሌላ ነገር ነው ላውራሽ የፈለግኩት። እሺ፣ እና መች እንገናኝ? አሁን? እሺ በቃ ልውጣና ደውልልሻለሁ። እሺ እፉዬ፣ አመሰግናለሁ። እሺ በቃ ስትወጪ ደውይልኝ። እሺ ጽዬ፣ በቃ ቻው፣ ቶሎ እመጣለሁ። ኤፉዬ፣ የኔ ልጅ ኤፉዬ፣ የኔ ልጅ እንዴት እንደናፈቅሽኝ እንኳንም አይንሽን አየሁት። እንዲሁ ነው በአይኔ ላይ የዞርሽው። ፍቅ አልሽኝ እኮ። ደግሞ ምን ሆነሽ ነው እንደዚህ የምትሮጪው? ደህና ነኝ ገኒ፣ አታስቢ፣ ምንም ነገር አልተፈጠረም። ቆይ ግን አንቺ እዚህ ምን ትሰሪያለሽ? እኔ እኮ
ስራ ጀመርኩኝ። ያው ቤት ቁጭ ከመል ብዬ እኮ ያው እየተንቀሳቀስኩ ነው። እና እዚህ መንገድ ላይ ነው የምትሰሪው? ለዛውም በዚህ ወቅትና በዚህ ፀሐይ? እሺ በቃ ለማንኛውም አሁን ቆሜ ላዋራሽ አልችልም፣ በጣም ቸኩላለሁ። እንዴ ወዴት ነው የምትሄጂው? ደሞስ ምንድን ነው የሚያስቸኩል ነገር? ምን ገጠመሽ? ኤፉዬ ኤፉ፣ የኔ ልጅ ደግሞ እንዴት ነው የከሳችሁ? ምን አለበት ትንሽ ደቂቃ እንኳን ተረጋግተሽ ብታናግሪኝ። አይ የኔ ልጅ ታውቃለህ፣ እንዲህ በፍጥነት ይሆናል ብዬ አላሰብኩም። እንደማደርገው ግን እርግጠኛ ነበር። አይ እኔንም አስገርመኝ፣ ግን መጠንቀቅ አለብን። የአፌት ሰዎች ምን ሊያደርጉ እንደሚችሉ አይታወቅም። እኔ ምንም ያርጉ በቤተሰብ ያምጡ እንጂ ታውቃለህ፣ ለገኒ እስከምነግራት የዜና እንዴት እንደቸኩል። በዛ ላይ ደግሞ አንተም ኤፍራታን ታስመልሳለህ። ቢኒ ምን እያልክ ነው? አነጋገር እኮ ኤፍራታ ተገዳ እንዳገባችና በግድ እንዳለያዩ ነው። ይኸውልህ ቢኒ ልንገርህ፣ ኤፍራታ መርጣ ነው ያፌትን ያገባችው። የፈጣሪስ እውነት ግን አሁንም እንደዚህ ነው የምታስበው? ቆይ ኤፍራታ ያንን ጭራቅ የመሰለ ሰው እንደመረጠችው ናታን አትሳሳት። ኤፍራታ እናስመልሳታለን፣ ደስታችን እናከብራለን። ቢኒ የነገርኩህን የሰማኝ አይመስለኝም። አሁን ለማንኛውም ቀጠሮ አለኝ። እንደውም የቀጠሮ ሰዓት ደርሷል። እየመጣች ይሆናል። ከቤት ስወጣ ቢኒ በር ላይ ነው ምናምን ብዬ ቀባጠር የሚወጣው ምናልባት ከጠየቁ ብዬ ነው። እሺ ችግር የለውም አታስ ምንም አለ። በቃ እኔ ልጅ አዎ ሂድ በቃ። ቆይ ልጅ ታሟል እንዴ? ምን እየሆነ ነው? ደውለህ ነይ ስትለኝ እንዴት በፍጥነት እንደመጣሁ አላስጠበቅኩማ። ኧረ አላስጠበቅሽኝ። ደግሞ ብታስጠብቂኝስ የት መሄጃ ነው? አይዞሽ ቢዚ ነኝ ስራ አለኝ ምናምን አለች ካልክ እሺ። ደግሞ ልክ ስትደውልልኝ ስላንተ ሳስብ ነበር። ብታይ ለማማ ራሱ በፍጥነት ስራ እንድትፈልግልህ ነግራት ነበር። አይ ይሄን ያህል ደግሞ አታስጨንቂያት። ያው ስራ ባገኝ ብቀጠር በጣም ደስ ይለኛል። ግን እኔ እና አንቺ ስለፈለግን ብቻ ደግሞ አይሆንም። ሌላ አማራጭ ፈልጋለሁ። ለምን አይሆንም እንዴ? ይሆናል እንጂ። ደግሞ የምን አማራጭ ነው የምትፈልገው? ያው ሁሉም ነገር እየከበደኝ ነው እና አንድ ጓደኛ አለኝ እና ወደ ክፍለ ሀገር ስራ አለ ምናምን ብሎኛል እና ምን እንዴ? መቼም ለመሄድ እያሰብኩ ነው አትለኝም አይደል? እውነት ማን በዚህ ሳምንት ስራ እንድታስገባህ አደርጋለሁ። እባክህን እንድከፋ አታድርግ። ኧረ አትጨነቂ። ያን ያህል እኮ ከባድ አይደለም። በቃ የሆነ ስራ እሰራለሁ፣ ራሴን ለውጬ እመጣለሁ። አይሆንም እንዴ? አታበሳጨኝ። በቃ ማም ስራ እንድታስገባህ አደርጋለሁ አልኩ አይደል እንዴ? ይሄኔ ማም ላንተ የሚሆን ቦታ እያመቻቸች ነው የሚሆነው። ደግሞ ማም እንኳን እኔ ነግሬያት ይቅርና
በጣም ብዙ ሰው ነው ስራ ያስገባቸው። እሺ በቃ እንደሚሆን ይሆናል። እኔ ላሳዝንሽ ፈልጌ አይደለም። በቃ አትጨነቂ። ለዚህ ንገሪኝ፣ ምንድነው የተፈጠረው? ምን አጋጥሞሽ ነው? ህይወቴ ላይ በጣም ብዙ ችግሮች እየተደራረቡ ነው። በቃ እኔ አሁን ላይ መቋቋም ራሱ እያቃተኝ ነው። ሁሉም ነገር ከአቅሜ በላይ ሆኗል። ቤቲ ንገሪኝ፣ ምንድነው የተፈጠረው? ምን አጋጥሞሽ ነው? ሳስበው አሁን ላይ ከባድ ፍቅር ያዘኝ ይመስለኛል። አውቃለሁ ይፉ፣ እንደዚህ ስልሽ ላታሚኝ ትችያለሽ፣ ግን እውነቴን ነው፣ ከልቤን ነው። አሁን ላይ የራሴ ሁኔታ ራሱ ለራሴ በጣም ነው ግራ እያጋባኛለሁ። የእውነት ያምንሻለሁ፣ ግን እስኪ ንገሪኝ፣ ማን ነው? ማለቴ እኔ ከዚህ በፊት አንቺ እንደዚህ ስትሆኝ አይቼሽ አላውቅም ነበር። ለወንድ እኮ ምንም ግድ አልነበረሽም። ግን ማንም ይሁን ምን አንቺ በፍቅር መያዝ ጥሩ ነው። ተይ እባክሽ ይፉ፣ አሁን ፍቅር ምን ሆኖ ጥሩ እንዳልሆነ እኮ አንቺና ወንድሜ ማሳያ ተጠቃሽ ናችሁ። ተይ ጽ፣ እንደዚህ አትበይ። እኔና እሱንማ ምሳሌ ማድረግ የለብሽም። በጣም ብዙ የተሳካላቸው ሰዎች አሉ እኮ። እስኪ ንገሪኝ፣ ማን ነው? ቆይ ምንድን ነው የተፈጠረው ነገር? ቢኒያም ግን ነገሮች እኔ በጠበቅኳቸው መንገዶች እየሄዱ አይደለም። አሁን ላይ ተስማማን፣ ጥሩ ሆነናል ብዬ ሳስብ ሳላስበው በጣም ብዙ ችግሮች ይፈጠራሉ። አሁን ላይ ማጭራሽ ለየኝ እንኳን የሚፈልግ አይመስልም። እንዴት? እኔ አልገባኝም። ቆይ እናንተ ከምኔው አንድ ላይ ሆናችሁ ነው እንደዚህ ችግር የገጠማችሁ? ደሞስ ቆይ ተነጋግራችሁ መፍታት የማትችሉ ችግር ነው? ኤፉ እየሰማሽ አይደለም እንዴ? ላይኑ እንኳን ለየኝ አይፈልግም፣ ጠልቶኛል እያልኩሽ እኮ ነው። ቤት መጥቶ ነበረ። ከዛ ግን እኔን ለየኝ ስለማይፈልግ ወንድሜን እንኳን ውጭ ሆኖ ነበር የጠበቀ። ገባኝ። ግን እባክሽ አንቺ ተረጋጊ። ቆይ ግን ምንድን ነው የተፈጠረው? ምን ሆናችሁ ነው? የያፌትን ያክስት ልጅ አወቅሽው አይደል? አዎ። እናሱ ምን? የራሴን ኑሮ እያወራሁ እኮ አንቺ እንዴት እንደሆንሽ እንኳን አልጠየቅኩሽም። እንዴት ነሽ ኤፉ? ያው ነው። እኔ ምንም አዲስ ነገር የለም። ኤፉዬ ታውቂያለሽ፣ አንቺ ከማውቃቸው ሰዎች ሁሉ ጠንካራዋ ሴት ነሽ። እኔ ባንዴ እንደዚህ ሲሆን አንቺ ይሄን ሁላ ጊዜ ታገልሽበት ጥንካሬ በጣም ያስገርመኛል። ግን ደግሞ ጥንካሬሽ አሁን ላይ እየጠቀመኝ ሳይሆን እንድትጎጂ እያደረገሽ ነው። ምን አለ ቆይ ሁሉንም ነገር ለወንድሜ ነግረሽ ቢሆንና መንገድ ብትፈልጉ ኖሮ። አይ ጽ፣ አሁንማ ሁሉም ነገር ረፈደ እኮ። በቃ ስለዚህ ነገር ሌላ ጊዜ እናወራለን። ያፌት ሳይገባ ቶሎ ወደ ቤት መሄድ አለብኝ። እሺ እንሂድ። ወይ እየሰማክ? እሺ እየሰማሽኝ ከሆነማ ያው በማል ዝም አልሽ እኮ ብዬ ነው። እና እንደዛ ነው እልሻለሁ። ብቻ በህይወቴ ውስጥ በድጋሚ ስላገኘሁሽ ደስ ብሎኛል። እና ደግሞ ነገ እንገናኛለን አይደል? በድጋሚ ስላገኘሁሽ ስትል ማለቴማ ያው በድጋሚ ማለቴ ነው። ያው ቤትሽ መጥቼ ምናምን አይደል? እሺ ደግሞ እንገናኛለን ላልከኝ ነገር ደግሞ ነገ አስቸኳይ ጉዳይ ስላለኝ እሱን ስጨርስ እንገናኛለን። ቆይ ምንድን ነው እንደዚህ አስቸኳይ ነገር ያለሽው ነገር? ቆይ እሱን አንድ ላይ ማድረግ አንችልም እንዴ? ያው ማላስቸግርሽ ከሆነ ማደርገው ነገር ስለሌለኝ አብረሽ ደስ ይለኛል። እና ቆይ ምን ለማድረግ ነው ያሰብሽው? አይ ምንም አይደለም። ያው የምገዛቸው እቃዎች ስላሉና የማገኛቸው ሰዎች ስላሉ ነው። ታዲያ ምን ችግር አለ? እቃዎችንም አብረን እንገዛለን፣ ሰዎችንም አብረን እናናግራለን። እሺ በቃ ችግር የለም። በአንድ ነሽ